በመጸዳጃ ቤት ውስጥ ስልክ መያዝ ሕይወቶን ለዘላለም ሊቀይር የሚችል አደጋ አለው ቢባሉ ያምናሉ? በቻይና የተከሰተው አስደንጋጭ ክስተት መላውን ዓለም እያነጋገረ ይገኛል። በሌላ በኩል ደግሞ የኢቢኤስ ቴሌቪዥን መስራች ህልፈትን ተከትሎ የተሰማው አዲስ መረጃስ ምንድን ነው? ታዋቂዋ ዋንቲያ ሰለሞንና የልጇ አባት በፍርድ ቤት የነበራቸው ፍጥጫ መጨረሻው ምን ይሆን? ብሔራዊ ባንክስ በሚሊዮኖች የሚቆጠሩ ኢትዮጵያንን ደስ የሚያሰኝ ምን አዲስ መመሪያን አወጣ? እነዚህን የተመለከቱ አጫጭርና ዝርዝር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በሰዓታት ልዩነት አዳዲስ መረጃ ወደ እርስዎ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በመጀመሪያ መረጃችን በታላቅ ሐዘን ወደ ሰማነው ዜና እናምራ። የጣቢያችን ኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት ህልፈተ ሕይወት በተመለከተ በኢቢኤስ ስቱዲዮ በአካል በመገኘትና ስልክ መደወልን ጨምሮ በተለያዩ መንገዶች የሐዘን መልእክቶቻችሁን እያስተላለፋችሁ እንዲሁም ቀደም ሲል በስም ያልጠቀስናችሁ ወዳጆች ቤተሰቦቻችን በሙሉ በሐዘናችን አብራችሁን ስለሆናችሁ እናመሰግናለን። ይህ በእንዲህ እንዳለ የጣቢያችንም የሀገርን ባለውለታ የሆኑት የሚዲያ የነበሩትን አማን ፍስሐ ጽዮንን ለመሸኘት ሕክምናቸውን ሲከታተሉበት በነበረበት በሀገር አሜሪካ የተዘጋጀ መርሃ ግብር መኖራቸው ተገልጿል። እነሱም ዛሬ ሐሙስና ነገ አርብ ፌብሩዋሪ 12ና 13 ቀናት በአሜሪካ ሜሪላንድ ግዛት በ7700 ካሮል አቬኑ ታኮማ ፓርክ የሽኝት መርሃ ግብር ተዘጋጅቶላቸዋል። እንዲሁም የፊታችን ቅዳሜ ፌብሩዋሪ 14 ደግሞ በዓለም አቀፉ የኢትዮጵያ ኢቫንጀሊካን ቤተ ክርስቲያን በአሜሪካ የሚገኙ ወዳጅ ቤተሰቦቻቸው የሚታደሙበት የጸሎት መርሃ ግብር ተሰናድቷል። የቀብር ስነ ስርዓታቸው በሚመለከት የተቋሙ የቀብር ስራ አስፈጻሚ ኮሚቴ አስክሬን ወደ ኢትዮጵያ የሚመጣበትን ቀንና ቀጣይ መርሃ ግብሮችን እንዳሳወቀን የምናሳውቃችሁናል። ዘገባው የኢቢኤስ ነው። በቀጣይ ይህንኑ የተመለከተ ተጨማሪ መረጃዎችን ወደ እናንተ ተመልካቾቻችን የምናደርስ ይሆናል። ዘገባው የኢቢኤስ ነው። ወደሚቀጥለው መረጃ ሳልፍ የዋንቲያ ሰለሞንና የፍርድ ቤት ውሳኔ። የፌዴራሉ መጀመሪያ ፍርድ ቤት በዋንቲያ ሰለሞንና በልጇ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔን አሳልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንቲያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱ በሕጉ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ቪዲዮ እንዳልሰራች፣ አባትነትን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፍቀድ ለልጅቷ ድህነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ ቤተሰብ ችሎት የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔም አስተላልፏል። የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብት የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። የማስረጃ እጥረት ተጠሪ ዋንቲያ አመላካች ልጅ የማስረጃ እጥረት ተጠሪ ዋንቲያ አመልካች ልጃቸው እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ማስረጃ እንዳላቀረበች ፍርድ ቤቱ ገልጿል። የጉብኝቱ መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩባት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኗል። ይህ ውሳኔ በህፃናት መብት ኮንቬንሽንና በሀገሪቱ የቤተሰብ ህግ ላይ የተደነገጉ የወላጅና የልዩነት መብቶችን መሰረት ያደረገ እንደሆነም ተመላክቷል። በሌላ ዜና በመጸዳጃ ቤት ውስጥ ስልክ መጠቀም ለከፋ የጤና እክል እንደሚዳርግ ተነገረ። በመጸዳጃ ቤት ውስጥ ረጅም ጊዜ ከሞባይል ስልክ ጋር ማሳለፍ ለከፋ የጤና አደጋ እንደሚያጋልጥ በቻይና የተከሰተ አንድ አጋጣሚ ዓለም አቀፍ መነጋገሪያ ሆኗል። አንድ ግለሰብ በመጸዳጃ ቤት ውስጥ ስልኩን እየተጠቀመ ከ30 ደቂቃ በላይ በመቆየቱ ምክንያት
ሬክታር ፕሮላፕስ ተብሎ ለሚጠራውና የፊንጢጣ ክፍል ድጋፍ አጥቶ ወደ ውጪ ለሚወጣበት አስከፊ የጤና ችግር መጋለጡ ተዘግቧል። የሕክምና ባለሙያዎቹ እንደሚረዱት በመጸዳጃ ቤት ውስጥ ረጅም ጊዜ መቀመጥና ትኩረትን ስልክ ላይ አድርጎ መቆየት የዳሌ ውስጥ ጡንቻዎች ክፉኛ ያዳክማል። ይህ አላስፈላጊ ጫናም የፊንጢጣ ውስጠኛው ክፍል ድጋፍ አጥቶ እንዲንሸራተትና ወደ ውጭ እንዲወጣም ያደርጋል። ይህ ሁኔታ በተለይ መጸዳጃ ቤትን እንደ ግል ማረፊያ መቁጠር ማህበራዊ ሚዲያ ለሚያስሱ ወይም የቪዲዮ ጨዋታ ለሚጫወቱ ሰዎች ብርቱ ማስጠንቀቂያ ተደርጎም ተወስዷል። ይህ ጎጂ ልማድ ለረጅም ጊዜ የሚቀጥል ከሆነ በቀዶ ጥገና ብቻ ሊታከሙ ለሚችሉ የጤና እክሎች፣ ለከፍተኛ የኪንታሮት ህመምና ለዳሌ ውስጥ ጡንቻዎች መላላት ይዳርጋል። የጤና ባለሙያዎቹ እንደሚመክሩት በምግብ መፈጨት ስርዓት ላይ የሚፈጠር ጫና ለመቀነስ በመጸዳጃ ቤት ውስጥ የሚጠፋው ጊዜ ከ10 ደቂቃ መብለጥ እንደሌለበትም አስገንዝበዋል። ከዚህም በተጨማሪም የሆድ ድርቀትና የምግብ መፈጨት ችግር ያለባቸው ሰዎች በመጸዳጃ ቤት ላይ ሰዓታትን ከማባከን ይልቅ ፋይበር ያላቸው ምግቦች እንዲመገቡና በቂ ውሃ እንዲጠጡ ይመከራል። ይህ በቻይና የተከሰተው አጋጣሚ የዲጂታል ሱስ በሰውነታችን ላይ እያደረሰ ስላለው አካላዊ ጉዳት ትልቅ ማሳያ ሆኖም አልፏል። ዘገባው ያዩዛ ሀበሻ ነው። ክቡራን አድማጮች፣ ወደ መጨረሻው መረጃ ሳልፍ ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ አካውንት ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ደግሞ ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቅዷል። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ ትናንት ረቡዕ የካቲት 4 2018 ዓ.ም የውጭ ምንዛሬ መያዝ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻያን ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም በወጣው የውጭ ምንዛሬ መመሪያ ላይ ማሻያ በማድረጉ ነው። አረንጓዴ መጽሐፍ በመባል የሚጠራው ይህ መመሪያ የወጣው በሐምሌ 2016 ዓ.ም የማክሮ ኢኮኖሚ ሪፎርም ተግባራዊ መሆን ሲጀምር ነበር። መመሪያው የውጭ ምንዛሬ ከመንግስት ተመን ወጥቶ ገበያ መር እንዲሆን ያስቻለ መሆኑም ይታወሳል። አሁን ላይ የተደረገው ለውጥም ማክሮ ኢኮኖሚ ሪፎርምን ተከትሎ በውጭ ምንዛሬ ላይ የተደረጉ ለውጦች አካል እንደሆነ ብሔራዊ ባንክ ትናንት ባወጣው መግለጫ ላይ አስታውቋል። አዲሶቹ ማሻዎች የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ ተግባራዊ እንደሆነም ተገልጿል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞቻቸው ነበር። የውጭ ምንዛሬ የሚጫንበት ይህንን ካርድ ማግኘት የሚፈልጉ ሰዎችን የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው እንደነበርም ተገልጿል። የኢትዮጵያ ከዓለም አቀፍ የበይነ መረብ ወይም ደግሞ ኦንላይን የግብይት መድረኮች ዕቃዎችን እንዳይሸምቱ ወይም የሚፈልጓቸውን አገልግሎቶች ለማግኘት የደንበኝነት ምዝገባ ወይም ሰብስክሪፕሽን እንዳይፈጽሙ አድርጓቸውም ቆይቷል። ብሔራዊ ባንክ ትናንት ይፋ ባደረገው ማሻያ ዓለም አቀፍ ካርድን ለማግኘት ተቀምጦ የነበረውን የውጭ ጉዞ ቅድመ ሁኔታም አንስቷል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤት ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያም ያስረዳል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ፣ የኤሌክትሮኒክ ግብይት ጭምር የሚያገለግል እንደሚሆንም ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀርም ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለውን ባንኮች ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይ ተቀምጦ የነበረውን ቪዛና የጉዞ ትኬት የማዕቀብ ግዴታም አስቀርቷል። በቀድሞ አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለም የጉዞ ትኬት እንዲያቀርቡ ይጠየቁ ነበር። በአዲሱ መመሪያ መሰረት ለሕክምና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘትም ይችላሉ። ሌላኛው የብሔራዊ ባንክ ማሻያ ኢትዮጵያ ወደ ውጭ አገር ገንዘብ መላክ ከሚችሉበት መንገድ ጋር የተያዘ ነው። አዲሱ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና
ለልጆቹ የትምህርት የሕክምናና የጉዞ ወጪ ክፍያ መፈጸምም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3000 የሚደርስ ገንዘብ ወደ ሌላ ሀገር መላክም ይችላሉ። ይህንን የውጭ ምንዛሬ የሚልኩበትን አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። $10,000 በላይ ይዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩክ የማሳወጅ አሰራር በአዲሱ ማሻያ እንዲቀርም ተደርጓል። የትኛውን ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻልም ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚያገኙ አካላት ገንዘባቸውን ወደ ውጭ ለመላክ የሚከተሉትን አሰራር በአዲሱ ማሻያ ላይ ተቀይሯል። ከዚህ ቀደም በነበረው አሰራር ይህ ፈቃድ የሚሰጠው በብሔራዊ ባንክ ነበር። ትናንት ይፋ የተደረገው አሰራር ደግሞ ባንኮች እውቅና ከተሰጣቸውና ከተመዘገቡ የውጭ ኢንቨስትመንቶች የሚገኝ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ ሀገር እንዲላክ የመፍቀድ ስልጣንም ተሰጥቷቸዋል። ባንኮች ይህን ፈቃድ ሲሰጡ ግን ወደ ውጭ የሚላከው የገንዘብ መጠን በዚያን ጊዜ ከተገኘው ጠቅላላ ትርፍ ወይም የትርፍ ድርሻ የማይበልጥ መሆኑን ማረጋገጥ ይጠበቅባቸዋል። ኢትዮጵያ ውስጥ የሚገኙ ድርጅቶች በሌላ ሀገር መዋዕለ ንዋያቸውን ፈሰስ የሚያደርጉት አሰራር በአዲሱ መመሪያም ተዘርግቷል። ተቋማት በውጭ ሀገር ኢንቨስት ማድረግ የሚችሉት የመዋዕለ ንዋያቸው ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ሲፈቀድላቸው እንደሆነም ተገልጿል። ዘገባው የቢሲ ነው። ክቡራን አድማጮች ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከኢቢኤስ ስቱዲዮ የተሰማው የሀዘን መግለጫ ሁላችንም ወደ ውስጥ እንድንመለከት ቢያደርገንም የብሔራዊ ባንክ ያስተላለፋቸው አዳዲስ ውሳኔዎች ደግሞ ለብዙዎቻችን አዲስ ተስፋና እድልን ይዘው ብቅ ብለዋል። በተለይ በመጸዳጃ ቤት ውስጥ ስልክ የመጠቀም ልማዳችን ላይ የቀረበው ማስጠንቀቂያ ቴክኖሎጂ ለጤናችን ያለው ተጽዕኖ በደንብ እንድንገነዘብ ያደረገ ነው። የዋንትያ ሰለሞን ጉዳይም ቢሆን ከሁሉም በላይ የህፃናት ደህንነትና መብት እንዲቀድም ዳግም ያረጋገጠ ውሳኔ ሆኖ አልፏል። በእነዚህና በሌሎች ወቅታዊ መረጃዎች ዙሪያ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ እንድታጋሩን እንጋብዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን በየሰዓቱ የሚደመጡ አዳዲስና ትኩስ መረጃዎችን መከታተል ትችላላችሁ። ከሰዓታት በኋላ ሌሎች በአዳዲስ መረጃዎች እስከምንገናኝ በያልንበት የዓለም ዳርቻ ቸር